12ኛ ክፍል ለምትፈተኑ ታናሾቻችን በርቱ፣ በቻላችሁት መጠን ለመስራት ሞክሩ። ምንም ነገር ላይ ፌል ማድረግ ጥሩ አይደለም። እንደዛም ሆኖ ውጤቱ ዲስአፖይንቲንግ ሊሆን ይችላል። ያው ሊሆን ይችላል፣ ምንም ጥያቄ የለውም። 3% የሚያልፍበት ሀገር ላይ በጣም የተለየ ነገር ኤክስፔክት ላታደርጉ ትችላላችሁ። ይሄ ደግሞ ማስተባበል አይደለም ለስንፍናችሁ። ካልሆነ ግን ምንም የሚያሳዝናችሁ ነገር ሊኖር አይገባም። ቤተሰብም ይሄንን እያየ ከሆነ በጣም ከባድ ጊዜ አትስጧቸው። በቃ ለልጆቹ አልፈውም አላለፉም ሌላ መንገድ ነው፣ ሌላ ኦፖርቹኒቲ ነው ራሱ የሚከፍትላቸው። አላማችሁ አጤነ ደደይ የተሻለ ስራ መስራት፣ የተሻለ ገቢ ማግኘት ከሆነ ሶርቲያችሁን ስለወደቃችሁ ዩኒቨርሲቲ ስላልገባችሁ የሚቀርባችሁ አብሶሉትሊ ምንም ነገር የለም። የገባችሁ ሰዎች ደግሞ ሜክ ሹር ከገባችሁበት ዩኒቨርሲቲ ማግኘት የምትችሉትን ኤክስፔሪንስ በሙሉ አግኝታችሁ መውጣታችሁ ከትምህርቱ ከሚሰጣችሁ ኤጁኬሽን በላይ ኤክስፔሪንሱ ነው ወርዝ የሚያደርገው። እመኑኝ፣ ኮምፕሊትሊ ራሳችሁን ቀይራችሁ መውጣት ትችላላችሁ። ያልገባችሁም ግን በሚኖራችሁ ታይም ዴዲኬትድ ሆናችሁ ራሳችሁ ላይ ኢንቨስት ማድረግ መስራት፣ ታይም እና ኢነርጂያችሁን ኢንቨስት ማድረግ ነው። አሁን ባለው ኦፖርቹኒቲ ስራ ማግኘት ትችላላችሁ። ማንንም እንዳትሰሙ፣ እዚህ ሀገር ስራ ማግኘት ከባድ ሆነ እንዳትሰሟቸው። ተፈላጊውን ነገር ማወቅና እሱ ላይ ታይማችሁን ኢንቨስት ማድረግ። ጉድ ላክ